አዶኒ ወይ ኮንግራ ቴንክ ዩ እንኳን ደስ አለ። እንኳን አብሮ ደስ አለ። ደስታ ደስታዬ ነው። ጅማሬው ታናሽ ቢሆንም ፍጻሜው ግን ታላቅ። ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ የሰው ደስታ የሚያስደስታችሁ እንኳን ደስ አላችሁ። በአዶናይ ምክንያት አንጋፋው አርቲስት ጋሽ ሰለሞን ከብሩክ ሪል ስቴት መኪናውን ተሸልሟል። በነገራችን ላይ እያንዳንዳችሁ ጋሽ ሰለሞን መኪናውን መሸለም አለባቸው። ፎሎ እናረጋለን ብሩክ ሪል ስቴትን ብላችሁ ፎሎ ያረጋችሁ እያንዳንዳችሁ መኪናውን እንደገዛችሁላቸው እወቁትና በእውነት በጣም ነው ደስ ያላችሁ። እንኳን ደስ አላችሁ። አዶናይና ጃኒ በዱባይ ላይ ሰላማቸውን እየቀጩ ነው ያሉት። ዋው ዋው ዋው! አስገራሚ ዜናዎች ናቸው የዛሬው ዜናዎች። የሆነ ደስታም አላቸው፣ ፈንጠዥያም አላቸው፣ ሴክሹዋልም ነገር አላቸው። ሁሉንም ወደ እናንተ ለማድረስ ደግሞ ዞላ ቲዩብ በሰፊው ስቱዲዮ ተገኝቷል። ፈታ ነው። የጣት አሻራችሁን ማስቀመጥ ብቻ ነው ከእናንተ የሚጠበቀው፣ ሌላ ምንም አይጠበቅም። ዋው! በእውነት በጣም ደስ የሚል ነገር ነው። እንግዲህ በብሩክ ሪል ስቴት 1.5 ሚሊዮን ከገባ ፎሎችን ቲክቶክ ላይ ማለት ነው ለጋሽ ሰለሞን መኪናውን እንሸልማለን ባሉት መሰረት 1.1 ገብቷል። ግን ይሁን በቃ ችግር የለውም። ይሄ ሁሉ ሰው ተረባርቧል፣ ለፍታችኋል። ቢሆንም ግን መኪናውን ለጋሽ ሰለሞን እናስረክባለን ብሎ ብሩክ ሪል ስቴት ቃል ገብቷል። መኪናውን እንግዲህ ለጋሽ ሰለሞን ሊያስረክብ ነው። በነገራችን ላይ ብሩክ ሪል ስቴት በጣም የሚመቸኝ ትክክለኛ መሆኑን ራሱ አያለው። በጣም የሚሰራቸው ስራዎች በጣም ምርጥ ናቸውና ብሩክ ሪል ስቴት በጣም እናመሰግናለን። ብዙ በጎ ቦታዎች፣ ብዙ እጁ ረጅም ነውና ብዙ ቦታ ያዋለው። በእርግጥ ባለሀብት ነው፣ ግን ባለሀብት ሆኖ እጃቸው ማይዘረጋ አለና በጣም ብዙ ሰዎችን ሲያግዝ ሲረዳ ያለውና በእውነት ሊመሰገን ይገባል። ጋሽ ሰለሞን ደግሞ ቤተክርስቲያን ባህር ዳር ሄደው ቤተክርስቲያንን እያሰሩ ለቤተክርስቲያን በቆሙበት ሰዓት ነው ይሄ ደስታ የተናገራቸውና ራሳቸውን ስተው ወድቀዋል በደስታ። በእውነት ጋሽ ሰለሞን እንኳን ደስ ያላችሁ። ዋው ደስ የሚል ነገር ነው። አንዳንድ ጊዜ ግን ሰው ውሏችሁን ሁሉ ነገራችሁን እኮ እኛ አናውቅም። በእውነት እኔ አሁን ይህን ቪዲዮ ሪከርድ እያደረጉ ምን እንደሚሆንና ምን እንደሚገጥም አይታወቅም። አሁን ጋሽ ሰለሞን እዛ ጋር አገልግሎት ነው ለቤተክርስቲያን ይሄን ያልሆነ እንደዚህ ሆነ የሚል ሌላ ሀሳብ ላይ ናቸው። በቃ የቤተክርስቲያኑ ብር ይሄን ያልገባ ምናምን የሚል ሀሳብ ላይ ግን ወዲያው ደግሞ እዛ ጋር ፈጣሪን ታሪክ ቅይር አድርጎ እንኳን ደስ ያላችሁ መኪና ተሰጣችሁ ሲባል የሆነ እንትን አልዋ በጣም ከባድ ስሜት አለው። የሆነ ሌላ ዓለም ላይ ሆናችሁ ህልማችሁ እጃችሁ ላይ ሲመጣ በጣም ደስ የሚል ነገር ነውና በእውነት በጣም ደስ ይላል። በጣም ደስ ይላልና ግን ይሄ ሁሉ ደግሞ እያንዳንዳችሁ ፎሎ ያደረጋችሁ ሰዎች ዋጋ አለውና መኪናው ይሰጣቸው ብለው ቀላል አይደለም። ያኒ ፎሎ የእናንተ ፎሎ እኔ ራሴ በእውነት እሳቸውን ሰምቼ ነው እጄ ፎሎ ያደረኩት። አረ መኪናውን ማመኘት አለባቸው ብዬ ብሩክ ስቴት ዝም ብዬ ባቀውም ፎሎ ግን አይደለሁም። ስለዚህ ፎሎ ማድረግ አለብኝ ብዬ ፎሎ አድርጌያለሁና እኔ መኪናውን ገዝቻለሁ። የኔም እጅ አለበት፣ ያንተም እጅ አለበት፣ ያንቺም እጅ አለበት። ደስ ይላል። መረባረብ እንደዚህ ነው። እንግዲህ ወደ አዶናይ ስመለስ ስለ አዶናይ የተወሰነ ነገር ልበል። በነገራችን ላይ በጣም የሚገርመኝ አዶናይ አንድ ቪዲዮ አየሁ። ከቻልኩ እሱን ቪዲዮ ድጋሚ ካገኙ ፈልጌ ይዤ እመጣለሁ። አልጋ ላይ ተኝቶ በጣም ወፍራም ሆኖ ህልሙን ሲናገር፣ ሁለት ቪዲዮ ነው እንደውም ያየሁት። ህልሙን ሲናገር በሚገርም ሁኔታ ተኝቶ ህልሜን እውን አረጋለሁ እያለ ቪዲዮ ሲቀርጽ ነበር። ህልሜን እውን አረጋለሁ፣ አዎ አሁን እርቦኛል፣ ተነስቼ ምግብ መስራት አለብኝ፣ ግን ተኝቻለሁ፣ አንድ ቀን ግን ህልሜ ላይ ደርሳለሁ እያለ ህልሙን ሲያልም ተኝቼ ሳይሆን ተነስቼ ሰርቼ ነው እያለ ሲናገር ነበርና እንደ ታሪክ ይቀመጥልኝ ይሄ ቪዲዮ ብሎ ሪከርድ አድርጓል። በጣም ወፍራም ሆኖ አልጋ ላይ ተኝቶ የሚገርም በቃ እለወጣለሁ፣ አሸንፋለሁ አለ። ተለወጠ፣ አሸነፈ። ብዙ ጊዜ አንድ ቪዲዮ እንደውም በድጋሚ ሰምቼ በጣም ደስ ያለኝ ነገር አዶናይ እኮ ከሰው ጋር አይደለም የተፎካከረው። አዶናይን የምትነቅፉት ሰዎች ይሄ ልጅ እኮ ከሆነ ባለስልጣን ጋር የሆነ ፓርቲም አድርጎ ወይ ደግሞ ከባለ ሀብት ጋር ወይ ከጓደኛው ጋር ወይ ከሆነ ሰው ጋር አይደለም። አዶናይ ውድድሩ ከራሱ ጋር ብቻ ነው አዶናይ የተወዳደረው። አሁን ለእንትን ብቻ ነው እንጂ አዋርዱ ላይ የተወዳደረው። በተረፈ አዶናይ አዋርዱ ድረስ ራሱ እስከሚደርስ ሲወዳደር የነበረው ከራሱ ጋር ነው።
ይሄ ልጅ ያሸነፈው ራሱን ነው። ራሱን ያሸነፈበትን ደግሞ የተሸነፉ ሰዎች ስላሉ ለነሱ እያነቃቃ ብርታት እየሆነ ነው ራሳቸውን እንዲያሸንፉ። በጣም የሚገርም እኔ በጣም ነው የገረመኝ። እና ወፍራም ሆኖ ተኝቶ እነሳለሁ አለ። ህልም አለኝ አለ። ህልሜ ላይ ደርሳለሁ አለ። ህልሙን አለፈኝ ምን መድረስ ብቻ የሰዎችንም የማያልሙትን ህልም እያሳየን ያለው በእውነት ነፂ ጠፋች ብቻ ያቺ ነፂ ነች ምናምን ትባል እሱ ጋር ያለች ልጅ ዘፈን እንትን እሷ ነች እንግዲህ እሷንም ያመጣታል እያሰብኳት ነውና ተጠፋፍተዋል። እሷ ነገር ድምጿ እንዳይጠፋ ድጋሚ ዘፈኑን ቢያወጣላት እሷንም ቢያሳልፍላት በዚሁ በትኩስነቷ ደስ ይላል። ምክንያቱም ሰው የዛሬ ሰው ወደ ላይ ስትወጡ መዶሻ ነው ይዞ የሚወጣው ብሏል። ለመኮርኮም ነው ሰው እየሮጠ የሚመጣውና እንደዚሁ ጋር እንዳለ እሷንም እንደ ጋሽ ሰለሞን የሆነ ነገር ቢያደርግላት በጣም ደስ ይላል። ቆሎ ሲሸጥ ነበረች ልጅ ታሪኳ በጣም ያሳዝናልና ቆሎ ድምጿ በጣም ያምራል። ቆሎ እያዞረች ነው ያለችው። ከዛ ንግድ አውጥቷታል። ግን አሁን ቪዲዮ ላይ ጠፍታለች እና በዚህ አጋጣሚ አዶና ይሄን ቪዲዮ የምሰማ ከሆነ ለሷም ህልሟን እባክህ እንድታሳካላት ስል በዚሁ ጥሬን አስተላልፋለሁ። የዞላ ቲዩብ ተከታታዮች አድርሱት። በእውነት ጠፍታለች እና ነፂ በሉ የት ነች ያለችው? ህልሟን ውን አድርግላት፣ አጓግታት እንዳቀርን ባጭሩ እንዳቀጫት በሉትና በጣም ደስ ይላል። ስለዚህ ይሄ ልጅ ከራሱ ጋር እየተፎካከረ ነው ያለው። ራሱን ደግሞ በሚገርም ሁኔታ አሸንፏል። ይሄው እኔ ቦርጬ ማሸነፍ አቅቶኛል አይደል እንዴ? ካመሬ ነው እንዴ? አንድ ሰሞን ብድግልና በቃ ስፖርት መስራት አለብኝ ይሄ ቦርጭ መጥፋት አለበት ምናምን እላለሁ። ስፖርት ሰርቼ እመጣለሁ በቃ ጠፋ ምናምን። ልክ ስፖርት ደግሞ ለክፋት የቦርጩ ክፋት ልክ ተነስቼ የስፖርት ልብስ ለብሼ ስፖርት ልሰራ ልወጣ ስል ቦርጭ የለም። የት እንደሚሄድ አላውቅም። የለም ልክ ምናምን ዛሬ በቃ አልሰራ ምናምን ብዬ የሆነ ልብስ የትል ልብስ ልልበስ እስቲ ምናምን ብዬ የሆነ ቲሸርት አንጥቼ ቦርጭ ስለብስ በቃ ፊት ለፊት ይወጣል። ፊት ለፊት ቦርጭ ፊት ለፊት ይታየኛል። ትናንትና ስፖርት ሰራ የቦርጭ የለም ከየት መጣ? ድጋሚ ስሰራው እና የራሴን ቦርጭ እንኳን ማስተካከል አቅቶኛል። ስለዚህ አዶናይ ግን ይሄ ሁሉ ነገር አሸነፉ። ያን የሚያህል ውፍረቱን የዛን ያህል እንኳን ውፍረት የለኝም እኔ ግን ቦርጭ ብቻ ነው ያስቸገረኝ። ሰዎች ደግሞ የምትመክሩትን ምክር ባካችሁ አስተካክሉ። በእውነት ነው የምለው እንዴ። ባለፈው እኔ በጤና ምክንያት ጥሩ ነው የምታስተምረው ምናምን ብዬ ደግሞ ሴት ነች ቆየ ልጅ ነች በነገራችን ላይ ምናልባት መልኳንም አይቼ የምትናገረው ነገር ትክክል ብዬ አስቤ ይሆናል። እንጀራ ብቻ አትብሉ እባካችሁ ምናምን ድርቆሽ አፈርፍራችሁ ብሎ አለች። እንጀራ አትብሉ ድርቆሽ አፈርፍራችሁ ብሎ እንዴ ፍርፍሩ ድርቆሽ አይደል እንዴ? ከዛ ሩዙ ብሎ አለች። ምናልባት ድርቆሹን ተሳስታ ይሆናልሽ ይሁን ቢያንስ ሩዙን ልብላ ብዬ ሩዙን ብበላ ያው ነው ምንም የቀነሰ ነገር የለም። እና በዚሁ አጋጣሚ እንደው ባካችሁ እንደኔ የተቸገራችሁ ስፖርት ልትሰሩ ቦርጬ ላጥፋ ብላችሁ ስፖርት ልትሰሩ ስትወጡ ቦርጣችሁ የሚጠፋባችሁ ቢቦር የለኝም እንዴ ለካ ቦርጭ ምናምን የምትሉ ሰዎች ካላችሁ እና ሩዝ ደግሞ እውነት ቦርጭ ያጠፋሉ። ይሄንንም በዛው ብታክሙ ደስ ይለኛል። እንግዲህ በእውነት አዶናይ እንኳን ደስ ያለ ልፋትህ እንግዲህ እውን ሆኗል። ብዙ ነገሮች በእርግጥ አሁን ብዙ ሰዎች ሊጠልፉት እየተጣጣሩ ነው ያሉት በግራም በቀኝም። ይሄ በጣም ያሳዝናል። እንደዚህ ያሉ ነገሮች ደግሞ በአዶናይ ላይ ብቻ ሳይሆን በብዛት የተለመደ ነገር ነው። አንድ ሰው ከፍ ሲል ዙሪያውን ይከበባል፣ ለመጣል ይጣራል እና አዶናይ ብቻ አይደለም። እኔም ነገ አሁን እንትን ብል እንደዛው ነው ሰው። በእርግጥ እኔ ከዛ በላይ ነኝ ግን ቢሆንም ስለዚህ አንድ ሰው ሲወድቅም ሚስማር ይበዛበታል። የወደቀ ሰው ሚስማር ይበዛበታል እንደሚባለው ሲወድቅም ሚስማር ይበዛበታል፣ ሲወጣም መዶሻ ይበዛበታል፣ ይኮረኮማል። ስለዚህ ግዴታ ነው እንደዚህ ያሉ ነገሮች። ግን በጣም ፈራው ወደ ፖለቲካ ውስጥ አስገብተውት ወደ እስር ምናምን እንደ ጆን እንዳይሆን እንጂ ሌላው ነገር እንኳን ያልፈዋል። ስለዚህ ወደ ፖለቲካ ነገር እንዳታስገቡ ስላደራ እላለሁ። ለካ ስለ ፋኒና ስለ ሳምሪ ማወራለሁ ብዬ ነበር። አሳመነች እንደምንም ብላ። በነገራችን ላይ አሳመነቻችሁ አይደል? ጂጂ ኪያ እና ሳምሪ አሳመኑ አይደል? ፋኒ ተንኮለኛ እንደሆነ ፋኒ የሆነ ነገር መጥፎ ሰው እንደሆነ ምናምን በጣም ብዙ ሰዎችን አሳመኑ አይደል? ተናግሬ ነበር እንደምታሳመን። ጂጂ ኪያ ማለት ረዥም ዓመት ቲክቶክ ላይ ወይ ደግሞ ማህበራዊ ሚዲያ ላይ የኖረች ስለሆነች የሰዎችን ጭንቅላት ታውቃለች፣ መጠምዘዝ ትችላለች እና ብዙዎችን ደግሞ በእርግጠኝነት ትጠመዝዛለች ብዬ ነበር። ባለፈው የለቀኩት ቪዲዮ በእናታችሁ ስሙት። እንዳልኩት ሰዎች እየተጠመዘዙ ፋኒን እየሰደቡ ወደ ጂጋ እየገቡ ነው። በብዛት የማይጠመዘዙ ሰዎች እንደኔ አይነት ስማርት የሆኑ እኔ ስማርት አይደለሁ እንደኔ አይነት ስማርት የሆኑ ሰዎች ምናልባት ላይሄዱ ይችላሉ እንጂ ብዙዎቹ ግን ጂጂ ኪያ ጋር ሄደዋል።
ያ ሁሉ ነገር ረስተው ካፏ ውስጥ መርዝ የምትተፋልጅ ይገደሉ የምትልጅ ቤታቸው ይፈናቀሉ የምትልጅ ቤታቸው ይፍረስ አቃጥሉት ሱቃቸውን አቃጥሉት የምትልጅ እነከሌ የሚባሉ እዚህ አካባቢ ያሉት እነሱን ግደሏቸው የምትልጅ የዋህነች እና ፋኒን ክፉ ነው እናት ትሙትልህ ብለው የረገሙት እቃ ትንሽ ነው ያለች የልጇን ትዳር 7 ዓመት ሙሉ ታገላ ያፈረሰች ልጅ የልጇን ትዳር ልጆቿን እንድታጣ ያደረገች ልጅ ይሄን ሁሉ ያደረገች ልጅ ሆዷ ቲማቲም ነው። በእርግጠኝነት በሷ ምክንያት 20-30 ሰው አስገድላለች ግደሉ ብላ ማለት ነው አደባባይ ላይ ወጣ በተናገረችው እቺ ልጅ የዋህነች የሟች ወገኖች የዋህነች አሏት። እንግዲህ ካሏት ምን ማድረግ ይቻላል? አይ በቃ ብዙ አታስወሩኝ። እኔ ወሬ አልወድም። እንደውም ብዙ አወራው በወሬ ይዛችሁኝ ስለተከታተላችሁኝ በጣም አመሰግናለሁ። ያያ ዞላ